ኤፍራታ በሀዘን ልቧ ተሰብሯል። እንዳያችሁ በጣም አዝና ቁጭ ብላለች። ናታን ልቧን ሰብሮታል። እንደገና ደግሞ በዛሬ ቀን ጽዮን የአባቷን ሞት ሰምታለች። ሁሉም ሰው ተደናገጡ። ውድና እየተከበራችሁ ቤተሰቦቼ ሐረግ ድራማ ክፍል 80 ተለቋል። ገብታችሁ እዩት። በዛሬ ቀን ደግሞ አዲስ ነገር ተፈጥሯል። ኤፍራታ የሰማችው ነገር በጣም ጥያቄ ሆኖበታል። ህይወቴ ውስጥ ምን እየተፈጠረ ነው? በየቀኑ የሚሰማና የሚያየው ነገር ሁሉ ህይወትን እያበላሸና እየረበሸ ነው። እኔ እንዴት መኖር እችላለሁ? በሰዎች ተከብቤ ብቻዬን ሆኛለሁ እያለች እየተበሳጨች ነው። ያው በክፍለ 79 እንዳያችሁ ያፌት ሰክሮ ነበረ። ሰክሮ ያው የአባቱን ሞት ስለሰማ ሰምቷል። አባቱ ሞት እንደሰማው መሞት አልነበረብም፣ ግን እኔ ነበረ እንድገል የምፈልገው እንዳሰቃየኸኝ እኔ ነበረ ይሄ ነገር መልስ ምሰጠው፣ አንተ በቁም ነበረ ማሳይክ እያለ ነበረ እየፎከረው። ያው ስለ ሞቴ ብቻ አላዘነለትም። እሱ ያዘነ እኔ ማን እንደሆንኩኝ ያፌት እንደሆንኩኝ አሳይክ ነበረ ይሄን ያሳቡ የነበረ እና ሰግሮ ስመጣ መሞት አልነበረብም ልጄ ማረኝ እስክትለኝ ድረስ አሳይህ ነበረ ስል ኤፍራታ ይሄን ሰማች። ስትሰማ በጣም ነው ደነገጠችው። አሁን ምንድነው ያልከው? ያፌት ደገሞ እያለችው ነበረ እና አረጋግጣለች። እንዴት ሊሆን ቻለ? እንዴት የናታን አባት የያፌት አባት መሆን ቻለ ብላ ይሄ ነገር በጣም ጥያቄ ሆነቦታል። ጽዮን ለዛ ነው በጣም የሚወዳት። ጽዮን ከዓለም ውስጥ ያለኝ ነገሮች ሁሉ ጽዮን ውድ ናት ብሎ ከአቤል ጋር ራሱ ተጣልቶ ነበር። አቤል ጽዮንን እፈልጋታለሁ፣ ፍቅረኛ ማድረግ እፈልጋለሁ እያለ ከአቤል ጋር ተጣልቶ ነበር። ምክንያቱም አንተን አይደለም ማንም ሰው ጽዮንን እንዲያፈቅራት ወይ እንዲወዳት ወይ እንዲነካት አልፈልግም እያለ ነው። እንግዲህ ጽዮን በጣም ነው የሚወዳትና ለዛ ነው እሱ እንግዲህ ናታን ጽዮን እህታሞች እንደሆኑ ያውቃል። ግን ናታን ላይ ነው በጣም በቀል እየመለሰ ያለ። የአባቱ ያደረገው ናታን ላይ እየተወጣ ነውና ለዛ ነው በቃ ኤፍራታን ሰምታ እየተደች ናታን ጋር ስትሄድ ናታን እንግዲህ ጀርባ ሰጥቶታል። የሚነግርህ ነገር አለ ስለ አንተና ስለ ያፌት በጣም አስፈላጊ ነገር ነው፣ እባክን አዳምጠኝ ብትለምንም ምንም ልሰማት አልቻለም። እኔ ካሁኑ በኋላ አንቺን ማየትም ቢሆን መስማትም አልፈልግም፣ ላይሽ አልፈልግም፣ ሁለተኛ እንዳትመጪ እዚህ ቤት ብሎ አስጠነቀቃት። እሷም በጣም ልቧ ተሰበረ። የኔ ናታን ብላ እንደዚህ ቀስ ብላ ብታናገርም እሱ ግን ልሰማት አልቻለም። እሱን ግን በጣም ይወዳታል እኮ ቢሆንም ግን ያ ጊዜ በጣም ብዙ ጊዜ ለምኖታል። ምንድነው ችግርሽ? ያፌት በምን አስፈራራሽ ብሎ ጠይቆታል። ግን እሷም ያው አልመለሰችለትም። ምክንያቱም ያፌት አስጠነቅቆታል። ይሄ ነገር ከአፍሽ የሆነ ነገር ትንፍሽ የምትይ ከሆነ ናታን ላይ እንደፈረድሽው እወቂ ስላላት ብቻ ለዛ ነው ለሰው ማናገር ያልፈለገችው። ለጽዮን ብቻ ነው ይሄን ምስጢር አውጥታ የነገረችው። እና ለናታን ደግሞ ይሄን መስዋዕት እየከፈለች ያለችው ካወቀ ናታን ያቀን ይጸጽተዋል። ለዛ ነው ጽዮን ብዙ ጊዜ በተደጋጋሚ ኤፉዬ ላይ እንደዚህ ነገር አታደርገው፣ ተስፋን አትቁረጠው፣ እንደገና ደግሞ እሷን የሚሰብራት ነገር ነገ የሚጸጽት ነገር አትናገረው እያለች ነው። እና እሱም ደግሞ የምታቂ ነገር ካለ ንገሪኝ ይላታልና ጽዮን እንግዲህ እኔ ራሴን እንደ ድሮ እንደ ታማምኩ መስዬ ይቀጥላለሁ፣ ምክንያቱም ይጠቅመኛል፣ የጎዱኝን ሰዎች ለመበቀል ይጠቅመኛል እያለች ነው። ኤፍራታ ብቻ ነው ይሄን ምስጢር የምታውቀው። ጽዮን ወደ ራሷ እንደተመለሰች አይተናል እኮ ሉሊትንም እንዴት እንዳደረገቻት። ግን ማንም ሰው ጽዮን ወደ ራሷ ተመልሳለች ብሎ ያሰበ ሰው ማንም የለም። ግን ቤዛ አንድ ቀን ለምንድን ነው እንደዚህ ያልሽው? አንቺ ማስታወስ ጀምረሻል እንዴ ብላ ብጠይቅም እንደዛ ነው እንደ ማስታወስ ጀመርኩ ማለት ነው ትንሽ ማለት ነው ብላ እንደገና ወሬ ስትቀይር ቤዛም ረሳች ማለት ነውና
እንደዛ ነው። እና ሌላ ደግሞ ጽዮን አባቷ እንዳረፈ ሰምታለች። ይሄ ነገር ናታን እንድትሰማ አይፈልግም። ግን ደግሞ ሆን ብላ ያደረገችው ሉሊት ትመስለኛለች። ምክንያቱም ታውቃላችሁ ሉሊት ያው ይሄ ነገር ላይ ትሳተፋለች። በደብዳቤ ተጽፎ በር አንኳኩቶ እንደዛ ስለተደረገ እኔን ግን እንድመስለኝ ወይ ያፌት ወይ ሉሊት ይመስለኛል። እና ሉሊት ግን ለቤዛ አደርጋለሁ እያለች ነበረ። መስማት አለባት ጽዮን የአባቷ ሞት መስማት አለባት እያለች ነበረ። ወይ ያፌት ወይ ሉሊት ትሆናለች። ከሁለቱ አንድ መሆን አለባቸው ብዬ አስባለሁ። ግን ሁሉም ሰው ደንግጧል። እና ደብዳቤም እንግዲህ ያነበበችው ጽዮን ናት። ጽዮን እንግዲህ እኔ ነኝ ማንበብ ያለብኝ፣ ለናታን ነው የመጣ። ፈጣሪ ያጽናክ ብዙ አትዘን ነው የሚለው ደብዳቤ። እና ሁሉም ሰው ተደናግጧል። እንግዲህ እንደምታዩት ናታን ለእህቷ ስል ሀዘንተኛ ራሱን እያስመሰለ አይደለም፣ ሀዘኑ በውስጥ ዋጥ አድርጓል። ለእህቷ ስል ማለት ነው። እህቴ ትጎዳብኛለች፣ በዛ ላይ ደግሞ አልዳነችም፣ እስከምድን ድረስ አልነግራትም እያለ ወስኖ ነበረ። ቢሆንም ግን አውቃለች፣ ጽዮን አውቃለች። እንግዲህ ጽዮን ደግሞ ወደ ራሷ ተመልሳለች። ማንም ሰው አላወቀም። እሷ ግን ደብቃለች በምስጢር እና እንደዛ ነው ቤተሰቦች። ኢፍራታ ደግሞ ወደ ቤቷ ስትመለስ ያው ናታን ከቤት አባራታል። ልቧ ተሰብሯል። እያለቀሰች ወደ ቤቷ ተመለሰች፣ ወደ ያፌት ቤት ማለት ነው። እና በጣም ነው ያለቀሰች። ስታለቅስ ከአፍንጫ ራሱ ደም ሁሉ ፈሶታል። እና እኔ ማንም ሰው የለኝም፣ አጠገቤ ማንም ሰው የለኝም። እኔ ሰዎችን እየረዳቸው እነሱ ደግሞ እኔን ይጎዱኛል፣ ይጠቀሙብኛል ብላለች። እውነት ነው። አንዳንድ ሰዎች መልካም ሲያደርጉት ምላሹ ሌላ ነገር ነው። እና ለኢፍራታም ደግሞ ቀን አለው። በዚህም ፈተና ቢበዛበትም አንድ ቀን ይነጋል። ቢጨልምም ይነጋል እኮ የጨለመ ቢመስልም መጨረሻው ግን ጥሩ ይሆናል። እና የኤፍራታና የናታን መጨረሻ ግን ጥሩ ይሆናል ብዬ አስባለሁ። ህይወት ውስጥ ፈተና ሲበዛ መጨረሻው ደስታ፣ መልካም ህይወት ይሆናል። እና ኤፍራታና ናታንም አሸንፎ ከዚህ እንዲወጡ ተስፋ አለኝ። እንግዲህ ናታን ግን ተስፋ እየቆረጠ ይመስለኛል። ኤፍራታም በዛሬ ቀን ተስፋ ቆርጣለች። ለዛ ነው በጣም አለቅሳለች። እና እያለቀሰች እያለ ያፌት መጥቶ አበባ ይዞለት ነበር የመጣ። ያፌትም የምር ያፈቀራት ይመስለኛል። አሁን እያስመሰለ አይደለም። ያፌት የምሩ ነው ያፈቀራት። እና ኤፍራታ እንግዲህ የምትወደድ ሴት ናት እንዳያችሁ፣ ሁሉም ሰው ይወዳታል። እና ያፌትን በጣም ነው አቅፋ በቃ ብቸኝነት እንደተሰማት ነው የሚያሳየው። ዛሬ እንግዲህ እንዳያችሁ ኤፍራታ ተጎርታለች። መጨረሻው ምን ይሁን? የኤፍራታ መጨረሻ ምን ይሁን? አንድ ቀን ደስተኛ ሳይሆን ሰው እንደዚህ መኖር ከባድ ነውና ያፌትም እንግዲህ በጣም ነው የራሱንም ህይወት ስብራቱንም ራቡም ያየ ሁሉ ለኤፍራታ አውጥቶ ተናግሯል። እሷም ውስጥ የተጎዳች ነገር ተናግራለች። ዛሬ እንግዲህ ፍቅረኛሞች ይመስላሉ። የምር የሚገርም ነገር ነው። ኤፍራታ ተስፋ ቆርጣ ወደ ያፌት እየዞረች ይመስለኛል። እናንተ እንዳያችሁ እንግዲህ እናንተ ምስኪ ምን ይመስላችኋል? ኤፍራታ የምር ናታን ያፌትን የምትወደው ይመስላችኋል? እኔ ብቻ አላቅም። ዛሬ ግን ተስፋ መቁረጥ ስሜት አላት እና እንደዛ ነው ቤተሰቦች። ቢኒ ደግሞ አዝኗል። ጽዮንን ማጣቴ ነው ወይ እያለ ነው። ጽዮንም ደግሞ ለምንድን ነው የማይደውለው እያለ ነው። ባለፈው አቤልና ጽዮን አንድ ላይ ስላገኛቸው በጣም ተናዷል። ግን ደግሞ ዳጊን ጠርጥሮታል። ያደረገው ነገርም ዳጊ ነው፣ እንዲገናኙ ያደረገው ዳጊ ነው። ዳጊም ደግሞ ወደ ኋላ ተመልሶ ጸጽቶታል። እንደገና አቤል እንደውም ድጋሚም አገኛታለሁ ጽዮን እያለ ነው። እሱ ግን ፍቃደኛ አይደለም። ምክንያቱም ገኒም ደግሞ ከአቤል ጋር ያላቸው ግንኙነት አልወደደችም። ምክንያቱም እሱ የያፌት ዘመድም ስለሆነ ብዙ አልወደደችም ማለት ነው። እና ዳጊ ግን ጭንቀት ውስጥ ነው ያለው ይሄ ነገር ስላደረገው ብቻ ያውቃሉ። ያ ቀን ያፌትን እንደዚህ ካደረክልኝ እኔም ደግሞ በምላሹ ጽዮን አመጣልሃለሁ ትገናኛለን ብሎ ቃል ስለገባላት ይሄን ነገር አደረገው።
ግን ካደረገ በኋላ ያው አጎት ነውና ቢኒም ይሄም ከብዶታል። አሁን ጭንቀት ውስጥ ነው ያለው። ግን ዋሽቶታል። ይሄ ነገር ከዋሸኝ ግን አንላቀቅም እያለው ነው። ቢኒና ጽዮን አንድ ላይ ቢሆኑ ደስ ይላል። እስኪ አንድ ላይ ይሆኑ የምትሉት ኮሜንት ጻፉልኝ። እኔ እንደመስለኝ አንድ ላይ ቢሆኑ ምርጥ የሆኑ ጥንዶች ናቸው። ቤተሰቦች ደህና ሁኑ። አመሰግናለሁ።